ሰላም ጤና ይስጥልኝ ተመልካቾቻችን የበቀጥታ ስርጭት የሚተላለፍላችሁ ከኢትዮጵያ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ልጅ የቅዱሳኑ በረከት አይለያችሁ እያለን ዛሬ እንግዲህ እጅግ በተሰማነውና በሚያሳዝነው ድምጽ ዛሬ እንግዲህ ሚዲያውን ተቆጣጥሮት የዋለው ሁላችሁም እንደምትሰማችሁት እንዳያችሁት ትላንት በኢቢኤስ ብዙ ሰዎች ላይ ደረሰ። ብዙዎችን አነጋገረ። በእንባ ጀምሮ በእንባ የሚጨረስ ፊልም ሆነ። ትወናም ትረካም የሚመስል ነገር ግን እውነተኛ ሀቅ የሆነ ከዚች ሴት ጀርባ በጣም በርካታ ብዙዎች እንዳሉ ማሳያና ማመልከቻ የሆነበትን ሂደት አየን ተመለከትን። በዚህ ጉዳይ ላይ በጣም በርካቶች ብዙ ሐሳብን ይሰጣሉ። ፖለቲከኛው ለራሱ በሚመቸው አጀንዳ መሰረት ቀመሞና አልሞ ያስቀምጠዋል። ሌላው መልክ እንደዚሁ ደጋፊና ተቃዋሚ ጎራ ለይተው የራሳቸውን አጀንዳ ድንጋይ ወራወሩበታል። መከራውና ስቃዩ ግን እጅግ በጣም ያማል። እህት ያለው ልጅ ያለው ሴት ልጅ ያለው ሴት እህት ያለው እነዚህ ሁለቱ የሌሉት እናት ያለው ሰው ይሄን አይቶ ተመልክቶ ሁኔታውን ለመኮነንና ለማዘን ጊዜ ይፈጅበታል ብዬ አላስብምና ዛሬ ከመምህር ሱራፌል ጋር ቆይታ አደርጋለሁ በዚህ ርዕሰ ጉዳይ ላይ። በፖስተሩ ላይ እንዳያችሁትና እንደተመለከታችሁት የሰጠነው ርዕስ ይኸው እዚህ ጋር በግልጽ ያሳያል። የራሄል እንባ በኢትዮጵያ ይላል። ራሄል ስለ ልጆቿ አነባች፣ አለቀሰች። እግዚአብሔር የራሄልን እንባ ሰማ። ዛሬም እንግዲህ በዘመናችን ማለት ነውና እግዚአብሔር እንደሚሰማ እናምናለን። እውነት ነው፣ በእውነት እንደሚሰማ እናምናለን። የማይገለጥ የተሰወረ የለም። ኢትዮጵያ ውስጥ ዛሬ በርካታ የልማት ህንጻዎች ይሰራሉ። ያየነው ግን አሁን ምንም የማይሸፍነው አሰቃቂ ግፍ ነውና በዚህ ጉዳይ ላይ ቆይታ አደርጋለሁ ከመምህር ሱራፌል ጋር። ሁላችሁ ይሄን መልእክት ለሌሎች ሼር አድርጉት። ካፍታ ቆይታ በኋላ ተመልሰን እንመጣለን። መልእክቱን ሼር እንድታደርጉት በእውነት በአክብሮት ጋብዛችኋለሁ። መምህር ሱራፌል እንዴት ነህ? እግዚአብሔር የተመሰገነ ይሁን። መምህር ሳሙኤል በቅርብም በርቁም ሆናችሁ የምትከታተሉን ኢትዮጵያውያን ኦርቶዶክሳውያን አባቶቻችን፣ ካህናት፣ ወንድሞቻችን፣ ዲያቆናት ሁላችሁም በያላችሁበት ሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በቸርነቱ በምህረቱ በይቅርታው ብዛት ያገናኘን የአባቶቻችን ሁሉ አምላካቸው ልዑል እግዚአብሔር ስሙ የተመሰገነ ይሁን። መልካም መምህር ሱራፌል እንግዲህ በመግቢያ ላይ እንደተነጋገር ለማስቀመጥ እንደሞከርኩት በኢቢኤስ ቲቪ የታየው እጅግ በጣም ልብን የሚሰብር በእውነት አንዳንድ ጊዜ ሰው ሆኖ መፈጠርን እጅግ በጣም እኔ ይሄንን አይቶ የማያዝን ማንም ይኖራል ብዬ አላስብም። ምናልባት ሰውነቱን ረስቶ እንስሳ የሆነ ካልሆነ በስተቀርና ሙሉ ቪዲዮ አየሁት፣ ያለቀስኩ ነው ያየሁት። እና ግን በጣም የሚገርመው ነገር እንግዲህ አንተም እንደምታውቀው ሁላችንም እንደምናውቀው የመጨረሻው
የምጽአትን ጊዜ የምታታወስበት ወይም ደግሞ ባሳለፍነው 5ኛው ሳምንት የዐቢይ ጾም ደብረ ዘይት ብዙ ነገር ትሰማላችሁ ይላልና የደቀ መዛሙርቱ በደብረ ዘይት ተራራ ላይ ይህ መቼ ይሆናል ብለው የመንግስት መጨረሻ የመምጣት ሁኔታ መቼ ይሆናል ብለው ሲጠይቁት ለመለሰላቸው ጥያቄ ብዙ ምልክትን ታያላችሁ ብሎ በጣም ብዙ ነገሮችን አሳይቶናል ተመልክተናልና የዛሬ 40 ዓመት 50 ዓመት 30 ዓመት ይሄንን የሰበኩ ይሄንን የተናገሩ በጣም በርካታ አባቶች ዛሬ ከመቃብር በታች ናቸው። ዛሬ ከዚህ ከምድር በታች ናቸው። በዘመናቸው የነበረውን ዘመን እየረገሙ ወይም ደግሞ ያለውን መከራና ስቃይ እያዩ ሁኔታው እጅግ በጣም ያሳዝናል ያስለቅሳልን ብለው ብዙዎችን ሰብከውበት ነበር። የተሰበኩትም በዛ ዘመን የነበሩት ያሉ ሊኖሩ ይችላሉ። በጣም ግን ብዙዎቹ የሉም። ዛሬ ያለውን ይሄንን የግፍ የበዛበትን አሰቃቂ ግድያ፣ አሰቃቂ ሞት፣ አሰቃቂ ስቃይ ሰው ሞቱን በሚመኝበት ስቃይ ውስጥ ያለውን ህዝብ ደግሞ ያየ የተመለከተ ሰው ያለፈውን እያወደሰ ያሁን ይረግማል ማለት ነውና እንግዲህ አንተም አይተዋል ብዬ አስባለሁ መምህር ሱራፌልና ነው ምን ተሰማ? ይቅርታ መምህር ሳሙኤል ጥያቄውን ምን ተሰማ ያየኸውን ቪዲዮ? ቅድም እንዳልከው ነው የመጨረሻው ዘመን ምልክቶች ከሚሆኑት ነገሮች ውስጥ እጅግ አንድን ነገር ተናግሮ ለመፈጸም አይቶ ለመጨረስ እንኳን የማይቻልበት አሰቃቂ ነገሮች መስማትና ማየት አንዱ የሚያስጨንቅ ነው። ቅዱስ ጳውሎስ ለመንፈስ ቅዱስ ልጁ ለጢሞቴዎስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይሄንን ወቅ የሚያስጨንቅ ዘመን እንደሚመጣ ይሄንን ወቅ ብሎ የተናገረው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ያለው ኃይለ ቃል ተግባራዊ የሆነ እየተመለከትን ነው። የኢትዮጵያ ቤተሰብ ሚዲያ ላለፉት 4-5 ዓመታት ያልተቋረጠ አገልግሎት ሲከናወን በተለይ ደግሞ ከ3 ዓመት በፊት በኢትዮጵያ ውስጥ ለትምህርት የሄዱ የነበሩ እህቶቻችን ሴቶች ጾታቸው ተለይቶ ተመርጦ ታግተው ድምጻቸው ቤተሰቦቻቸው ያለቀሱ ድምጻቸው እንዲሰማ ፍለጋቸው እንዲታወቅ መንግስት በፍትህ በተለያየ አይነት መልኩ የራሱን ተቋማት ተጠቅቆ እነኝን የታገቱ ሰዎችን ነፃ እንዲያወጣ ድምጻችንን ስናሰማ ሰባዊ መብትም መግለጫዎች ሲያወጡ ሚዲያዎችም የተለያዩ ንግግሮች ሲያደርጉ ነበር። ጠቅላይ ሚኒስትሩም ኢታማዦር ሹሙ ትረካ ነው ውሸት ነው እያሉ ሲላገጡ አንዳንዴ በጠቅላይ ሚኒስትሩ ጽህፈት ቤት ውስጥ እዚህ ናቸው እዚህ ቦታ ተገኝቷል እያሉ መግለጫ ይሰጡ ነበር። በአንጻሩ ደግሞ ትረካ ነው እንዲህ ነው እያሉ ፓርላማ ድረስ ከመናገር ደርሰው ነበር። ለቤተሰቦቻቸው ግን ትረካ አይደለም፣ ወልደው ላሳደጉ ልጆች ትረካ አይደለም፣ ወላጅ እያለቀሰ ትረካ ነው ይሉ ነበር። አሁንም እቺ ሴት ትላንትና በሚዲያ ላይ ወጥታ እንዲህ ተደርጋለሁ ማንንም ሰው በአካሉ ተደፍሬያለሁ እንዲሆንኛለሁ እያለ በውሸት የማይናገር ትውልድ ሰቆቋን ቁስሏን እየተናገረች ቁስሏ በመገለጡ ሰቆቋን በመናገሯ የደረሰባትን አካላዊ ስነልቦናዊና ሞራላዊ ጉዳቶችን እንባዋን ማበስ ለፍትህ መቆም ሲገባ ድምጿ እንዳይተላለፍ ዓለም እንዳያውቀው ሌሎች እህቶችና ወንድሞች እንዳይጠነቀቁ ቤተሰብ ቢያንስ እንዳይጽናና አሁንም እንዲህ ያለ ሚዲያው ያፈና መደረጉ ጥንቱንም እነኝን ሰዎች ያገታቸው ማን እንደሆነ ምልክት የሚሰጥ ትላንትና ሚዲያው ላይ ድምጽ እንዳይሰማ ያገተው አካል ትላንትና ልጆቹን ለማገቱ ዓለም በሚያውቀው ሁኔታ ላይ ነገሮች እየታዩ ነው። የእህቶቻችን ህይወት ማለት የማህበረሰቡ ህይወት ነው። የእህቶቻችን ነፃነት ማለት በአጠቃላይ የሰው ልጆች በሙሉ ነፃነት ማለት ነው። የሰው ልጆች መብት ማለት ደግሞ ተፈጥሯዊና ሃይማኖታዊ እሴታችን ነው ወይም ደግሞ መብታችን ነው። ከማንም የምንጠይቀው ማንም የሚሰጠን ነገር አይደለም። እግዚአብሔር በተፈጥሮ ለሰው ልጆች የሰጠው ትልቁ ጸጋ ምንድነው? ነፃነት ነው። የመኖር የመንቀሳቀስ ነው።
ትምህርትና እነኚህን የመሳሰሉት ከቦታ ወደ ቦታ መንቀሳቀስ መብት ህገ መንግስት ላይ ተሰለጻፈ ህገ መንግስታዊ መብት ይመስላል። ሰው የመኖር ተፈጥሯዊ መብት ነው። ከተፈጥሮ መብት ኤክስፒሪየንስ ተነስቶ ነው ሰው ዶክመንት ላይ ሊጽፍ የሚችለው። ከመንግስት በችሮታ የሚያገኘው ወይም ደግሞ በአፈሙዝ የሚወሰድበት አይደለም። ሰው የመተንፈስ፣ የመማር፣ የማወቅ፣ የመንቀሳቀስ መብቱ እግዚአብሔራዊ መብቱ። ቃየል የሚወቀሰው የመኖር መብቱን አቤልን ስለነፈገው ነፍሰ ገዳይ የተባለ የአቤልን ደም ከእጅ ፈልጋለሁ ብሎ እግዚአብሔር ቃየልን በህሊናው በህይወቱ ፍርድ እንዳለበት እግዚአብሔር ቃየልን የገሰጸው የአቤልን መብት ስለገደቡ። ማንም ሰው በህይወት ሰበሰው ህይወት ውስጥ ህጋዊ አግባብ የለውም ሰዎችን እንደዚህ አይነት ነገር ውስጥ ሰቆቃ ውስጥ መክተት ማለት ነው። እኛ የሞቀ ኑሯችንን እየኖርን ነው። እለት እለት በሚመጣው ትኩስ አጀንዳ ሁሉም ሰው አንዱን ሳያበርድ አንዱን ሳያጽናና ለአንዱ መፍትሄ ሳይሰጥ ሁሉ ጊዜ በማያባራ በተቀነባበረ በታቀደ በተሰላ በተደራጀ መልኩ የሚደርሰውን ፈተና ማህበረሰቡም የሃይማኖት ተቋማትም የፍትህ አካላትም የተለየውም አካል መግለጫ ሳይሰጥ በየዕለቱ ልክ እንደ ኢዮብ ቤት ለቅሶ ኢትዮጵያ ላይ ሁሉ ጊዜ ለቅሶ ነው። እለት እለት የሚሰማው ነገር የነኝን ሰዎች ፍጻሜያቸውን የነኝን እህቶቻችንን መጨረሻቸውን ሳያውቅ በእንጥልጥል የቆየ ነበር። ጥቂት ሰዎች ካልሆኑ በስተቀር እንዳልከው ነው። አይደለም ጨርሶ መስማት ተኝቶ ማደር አይቻልም። ይችም ትንሽ 5-10 ደቂቃ እንኳን አዳምጡ። በእውኑ ያቺ የኢትዮጵያ እግዚአብሔር ሀገር የተባለችው ኢትዮጵያ ውስጥ በእውኑ ገበሬው እንግዳ እየተቀበለ እግር እያጠበ መሬትን እየተንከባከበ የወደቀ እንክርዳድ ማንስ እንዴን እያነሳ እግዚአብሔር ሰጠኝ ነው ብሎ የሚንከባከበው አባወራ አንዲት ጥቂት ነገር እንኳን ብቻቸውን አግኝተው የማይጠጡ የማይበሉ እናቶች ያሉባት ኢትዮጵያ እንዲህ ያለውን ትውልድ ወለደች። እና እቺ ሴት ከተደፈረችው ከቆሰለችው ቁስል ከደማባት ደም በላይ እንባዋን ቁስሏን ድራማ ነው ብሎ የሚሳለቁ አካላትም እህትና እናት አላቸው። ሴት ልጆች ነገ ከነገ ወዲያ አይወልዱም። እና ለመስማትም ለመናገርም የሚከብድ ነው። የሃይማኖት የሰብአዊነትን የሰውነትን ክብር የሚፈታተን ድምፅ ነው የተሰማው። የሚያስደነግጠው ደግሞ ወንጀለኛውን ለመፈለግ ህብረተሰቡ እንዲተባበር ከማድረግ ሁላችን ሰዎች አካላትን እነሱን ፈተና ውስጥ የሚከቱ ጭንጭምታዎች መሰማታቸው እጅግ ልብ የሚያቆስል ነው። መምህር ሳሙኤል ያ ማለት የሚያሳዝን ነገር ነው። ምንትያ እንባ ከዓይኖቿ ሲፈሱ ማየት በጣም የሚያሳዝነው ነገር ግን ይሄ ሃይማኖት አይለየንም። ይሄን ነገር ለማውገዝ ምንም ልንሆን እንችላለን። ግን በጣም በሚያሳዝን መንገድ ዛሬ መርጠን እንድናለቅስ የሆንበትን ሁኔታ ሳይ እጅግ በጣም ያሳዝናል። መርጠን እንድናለቅስ ምክንያቱም እንዲህ አይነት ነገሮችን መናገር ምናልባት መንግስትን ያሳጣል ብለን የሃይማኖት አባቶች፣ ጳጳሳት፣ ቄሳውስት፣ ሼኪዎች፣ ፓስተሮች ይሄንን እኩይ ተግባር ለማውገዝ ወይም ደግሞ ትክክል አይደለም ብሎ ለመናገር ልክ ሙቀት ተለክቶ በተርሞሜትር ሙቀት ተለክቶ እንደሚነገርህ ሚዛን በደፋበት ትጮሃለህ። በአንድ ወቅት ህፃን ፌበን ተደፈረች በሚል ሂደቱ ላይ የነበረው ጩኸት የነበረው ተቃውሞ በጣም ይገርም ነበር። እኔም ማዝነው እቺ ልጅ ቀጣይ ህይወቷን ሳስበው ማለት ነው። ምክንያቱም
ከደረሰባት መከራ ይልቅ ከደረሰባት ግፍ በላይ ዛሬ ብዙዎች የሚያሳስባቸው አገረ ገዢውን ወይም ደግሞ አሁን መንግስት ነኝ የሚለውን አካል የሚደግፍ አካል የተቀናበረ ነው ሴራ ነው ይላል ፖለቲከኛው ደግሞ እንዲህ ስለሆነች ነው ይላል በዚህ ማከል ውስጥ በጣም በሚያሳዝን መንገድ አንድ ጽሁፍ አንብቤ እጅግ በጣም የሚደንቅ ነገር ነው የሰማሁት ለብልጽግና መንግስት ቀራቢ ነኝ የሚል አካል ኢቢኤስ ጋር ሄጄ ስጠይቅ ኢቢኤስ ለምን አወረዳችሁት ይሄን ጉዳይ ስል ልጅቷ መታ አወርዱልኝ ብላ ነው ያወረድነው ማለት በመጽሐፍ ቅዱስ ውስጥ የማይገለጥ የተሰወረ ነገር ምንም ነገር የለም ይላል የቱንም ያህል ለመሸፈን ብንሞክር ኢትዮጵያ ውስጥ ሰላም አለ ኢትዮጵያ በብልጽግና ጎዳና ላይ ናት ብልጽግና ኢትዮጵያ እጅግ በጣም ባማረና በተወደደ በተዋበና በተሽቆጠንቆጠ ብርሃን ውስጥ ላይት ውስጥ ናት ያለችው ብለን እንደፈለግን አድርገን ያለ የሌለ ኃይላችንን ተጠቅመን ሰላም ለማስመሰል ብንሞክር እግዚአብሔር የተሰወረውን የሚገልጣባት ነው እውነቴን ነው የምናገረው እግዚአብሔር የተሰወረውን የሚገልጣባት ነው የዚች ሴት ልጅ እንባ ብዙዎች ከጀርባዋ እንዳሉ ማሳያ ነው በጣም ብዙዎች ሚዲያ ላይ ያቸው ሰው ያልደረሰላቸው ቤተሰቦቻቸው ይኑሩ አይኑሩ ያላወቋቸው እንደወጡ የቀሩ በጣም የሚያሳዝነው ደግሞ በትምርታቸው ዕውቀትን ለመገብየት ትምርት ቤት ሄደው ዩኒቨርሲቲ ለመግባት ምን ያህል ቻሌንጅ እንደሆነ ሁላችንም የምናውቀው ነው በዛ ህይወት ውስጥ አልፈው ራሳቸውን ለማሸነፍ ሀገር ለመለወጥ ቤተሰብን ለመርዳት ራስን ለመቀየር በሚያደርጉበት ሂደት ውስጥ ከዛ ውስጥ አውጥተ መከራን ማድረስ ሴት ልጅን ማስነወር እኮ አይደለም እኮ የከፋው የነዚህ ሰዎች ድርጊታቸው ካስነወሩ በኋላ ባዕድ በሆነ ነገር ስቃያቸውን ሲያበዙበት ያየት እህታችን ስትናገር እንደሰማ ነው የሞቱም ሰዎች ነበሩ አለች ማንንም አልነገረንም እሱን ማንንም አላየንም ታዲያ ይሄንን ነገር ለማውገዝ ኢትዮጵያ ውስጥ ነው ይሄ የተፈጸመው ሃይማኖተኛው እግዚአብሔርን የሚጠራባት የተለያዩ የብሔር ብሔረሰቦች የሚኖርባት ሀገር ተቻችለው የሚኖርባት ሀገር በማቋረጥ 24 ሰዓት ሰባት እግዚአብሔር የሚደርስባት ሀገር ሁሉም በየእምነቱ በየፈርጁ አምላኩን የሚጠራባት ሀገር ላይ ይሄ ትክክል አይደለም ብሎ ለማውገዝ ይሄ ትክክል አይደለም ብሎ ለመቃወም የግድ ፖለቲከኛ መሆን አለበት እና እኔ መምህር ሱራፌል በጣም የሚያሳዝነኝ ነገር መርጠን እንድናለቅስ መርጠን እንድናነባ መርጠን በቃ የኔ ወገን ብቻ ብለህ እንድትል በቃ ቲፎዞ ባለበት መንገድ አንድ ነገር ስታጮኸው ሌላ አይነት ግባት ይመጣል ብለህ ስታስብ በደንብ አድርገህ ትጮሃለህ ማለት ነው መንግስትም ሽፋን ይሰጣል ማለት ነው የህፃን ፌቨንን ጉዳይ ያቺ ህፃን ታሳዝናለች እውነት ሁሉም ሰው ነበረ ሲረባረው የነበረው ስለዚህ ሴት ግን ስታይ ስትመለከት እኔ አሁን ማዝነው እንደሆነ ታውቃለህ በምስራቅ እዚህ ሴት ላይ የሚደርሰውን ግፍና መከራ ሳስበው አሁን ምን አይነት ፈተናው ልትሆን እንደምትችል ስታስበው ማለት ነው አሁን ፖለቲካሊ ይሰራባት ወተሽ ተናገሪ እኔ ያልኩት እንደዚህ ነው በጣም በሚያሳዝነው መንገድ የተማረችበትን ትምህርት ቤት ተናገራ ሊሆን ይችላል ኢቢኤስ ኤዲት ያደረግ ቆርጦት ሊሆን ይችላል ብዬ ነው ማስበው ኢቢኤስ የለቀቀው 30 ምናምን ደቂቃ ቪዲዮ ውስጥ የተማረችበት ትምህርት ቤት ወይም የተማረበት ትምህርት ቤት የተነገረ ነገር የለም ነገር ግን ትምህርት ቤቱ መግለጫ አውጥቷል ነገ ጠዋት የመንግስት ሹማምንት ለዚህ ሴት ቤት እንሰጣታለን እንደዚህ እናረግላታለን ብለው በዛ ሽፋን አሁን መጥተው ደግሞ ድጋሚ እንደገና
ያልኩት ተሳስቼ ነው። ይሄ ነገር የሆነውም ደግሞ ምናልባት ሌላም ነገር ሊሉ ይችላሉ። አየለም ይፈጽመው በቀላ ይፈጽመው ማንም ይፈጽመው ማንም ድርጊቱ እጅግ በጣም አስነዋሪ ነው። ሀገር ውስጥ ኢትዮጵያ በዚህ ልክ እንደዚህ አይነት ስቃይን ሊያበዛ የሚችል ትውልድ ከተፈጠረ ነገ ጠዋት ምን ሊሆን ይችላል ነው ጥያቄው። ይሄ ነው የሚያሳስበው መሰረታዊ ነገር። እቺ ልጅ ነገ በተለያየ ነገር እስካሁን ድረስም ሲደረጉ የነበሩ ነገሮች ስላሉ ያ እውነቷን የህይወት ሐቋን በአፈሙዝና በማታለል ወደ ሐሰት እንድትለውጠው ተደርጋ ተሳስቼ ነው እንደዚህ ነው አእምሮ ችግር አለባት ሁሉ ሊሉ ይችላሉ። ምክንያቱም ደም ማፍሰስ የለመደ አካል ለስልጣን የሚያደር አካል ምንም ከማድረግ ወደ ኋላ ስለማይል አስታውሳለሁ። ኢትዮጵያ ውስጥ ሌዝቢያን እና ጌዎች የሆነ ሰልፍ ነው ስብሰባ ሊያደርጉ ሲሉ ብፁዕ ቅዱስ አቡነ ጳውሎስ የሃይማኖት ተቋማት አካላት መግለጫ ሲሰጡ የዛሬ ዓለም አቀፍ የጤና ጥበቃ ምናምን የሆነው አካል ከልክሏቸው ነው። ፓትሪያርኩ ስልጣን መጥፎ ነው። ጲላጦስ ስልጣኑን መልቀቅ አይፈልግም፣ እጁን ታጠበ። ከህዝቡ መለየት አይፈልግም፣ እጁንም ከታጠበ በኋላ ክርስቶስን አሳልፎ ሰጠ። እጁም ከታጠበ በኋላ አሳልፎ ሰጥቶታል። ብዙዎቹ እንዲህ ናቸው። በስልጣን ህይወት ውስጥ መቀጠል የሚፈልግ አካል እውነትን በአፉ በንግግር በሚዲያ በዶክመንተሪ በካድሬዎቹ እውነትን ሐሰት አስመስሎ ያንጸባረቀ ልክ ድንጋዩ ዳቦ አስመስሎ ዲያብሎስ እንደመጣው የተገለጠውን እውነት ከእጁ ያፈተለከው ሳያስቡት የወጣውን እውነት ሐሰት ለማድረግ በተለያየ ፕሮፓጋንዳ በተለያየ አይነት አስተሳሰብ የዚህችን ልጅ እንባ ወደ ሌላ ነገር ለመለወጥና ሌላም የተጨቆኑ የታገቱ የተገደሉ ኔትወርኩን ከላይ ጀምሮ እስከታች ያለው ኔትወርኩን እንዳይናገሩ ደዝባቸው ሊያጠፏቸው ይችላል። ግን የእውነት አምላክ የሰው ልጅ ደምና እንባ መቼም ቢሆን ያስደንቃል። ኢቢኤስ ላይ በትንሳኤ ዘጉባኤ ይገለጣል። ያስደንቃል። የዓለም መንግስታትና ሰዎች ስላወቁት እግዚአብሔር ያውቀዋል። ከሱ መሰወር አይችልም ማንም ሰው። ኢትዮጵያ መንግስት ከተማ እያፈረሰ ዛሬ ተናግሮ 3 ወር ሰጥቻቸዋለሁ 6 ወር ሰጥቻቸዋለሁ ሳይል 3 ሰዓት ሳያገኙ ከተማ ያፈርስ የለ እንዴ? በተኙበት ያፈርስ የለ እንዴ? ያንን ግብረ ኃይል የሚያቋቁም ቤትም ያፈርስ ህዝብን ከተማን የሚያስለቅስ ወይም ደግሞ የሆነ ኮንትራክተሮች እንደዚህ ሰርቻለሁ ምናምን ብሎ የሚያስጎበኘው አካል ፍትህ እውነትን እንባን ለማብረስ ፍትህን ለማምጣት ፍላጎት ቢኖረው የሚሳነው ይመስለናል። ገዳይ ስለሆነ የጠፋ ዕቃ የሚገኘው ሌባው አፈላላጊ ካልሆነ ነው ይባላል። በሴቶቹ በተጨቆኑት በሚገደሉት በሚታገቱት ውስጥ መንግስታዊ መዋቅር መንግስታዊ መሻት ፍላጎት ህዝቡን ማደናበር እረፍት መንሳት ፍላጎት ባይኖር ሚያዝ የሚሳናቸው ሆኖ ነው አይደለም። ዳይኖስ እንዴ ኢትዮጵያ ውስጥ እኮ ባህር ዛፍ ነው ምንድነው ስሙ ዘንባባ የገጨ ሰው ስንት መቶ ሺህ ብር ነው የሚቀጣው? ይገኛል ያገኙታል። ዛፍ የገጨ ሰው ይገኛል። ሰው የገደለ ሰው አይገኝም። በቁም የሚያርድ አይገኝም። ለምን? ፈላጊው ገዳይ ስለሆነ። ድራማ ነው እንበል። ድራማ የእውነቱ የጋዱ ዓለም ነጸብራቅ በዚች ሴት ልጅ ላይ ድራማ ነው የውሸት ነው የተቀነባበረ ነው የሚል በቤቱ የሚመጣው እዳፍዳ ሰፍሮ በእንባም በንስሐም ኃጢያቱን አጥቦ ይቅርታን የማያገኝበት ነው የሚሆነው። ለምን? ይቅር የማይባሉ ኃጢያቶች ይኖራሉ። እውነትን በሰው እንባና በሰው ደም ላይ በሐሰት ንግግር ማድረግ በሐሰት መፍረድ ይቅር የማይባል እና ኢትዮጵያ ውስጥ ሰባዊነት እንደሌለው ነገሮች ካልተከበሩ ይሄንን የሚያዳምጠው ሁሉ እናቶችም እህቶችም የሃይማኖትም ሰዎች ሃይማኖትም አይመለከተንም የሚሉ ነጋዴው የመንግስት ሰራተኛው የግል ሰራተኛው በተለያየ ህይወት ዘርፍ ውስጥ ያለው ነገ ልጁ ሚስቱ እህቱ ድምጽክ የታለ ብላ መጠየቁ አይቀርም። እነኛ ያነቡ
የነኚህ ልጆች ወላጆች ማንበብና መጻፍ የማይችሉ ከመሬትና ከወቅቶች ጋር ታግለው ልጆቻቸው ለትምህርት ቤትና ለመንግስት ለትምህርት ተቋማት አምነው የላኩ ቢያንስ አስክሬን እንኳን ፈልገው ነበር። ቢያንስ የት እንዳሉ እንቅበር፣ ለመሬት አደራ እንስጥ፣ በትንሳኤ እናምናለን፣ ከእግዚአብሔር ጋር እንነጋገራለን ቢያንስ ብለው ለምነዋል። እነሱም ዳግመኛ ድምጻቸው እንዳይሰማ ያደረገው አካል ነው። ዛሬም እንደነዚህ ያሉ ድምጾች ህዝብ ጆሮ ላይ እንዲሰሙ ማይፈልግ። ምክንያቱም ለቅሶ አንፈልግም ብለው እኮ በአዋጅ እኮ ነው የተናገረው መንግስት። እኛ ሐዘን ቀን አናውጅም፣ ለቅሶ አንፈልግም፣ አንሰማም ብለው እኮ በአዋጅ ተናግረዋል። አንፈልግም በደርግ ዘመን ገድሎ የፍየል ወጠጤ ብሎ ነው ዘፈን የሚያስለቅቀው ይባላል። በዛኛው ደግሞ ገሎ አብሮ ያፈላልጋል። አሁን ግን ገድያለሁ ምን ታመጣላችሁ? ለቅሶ የለም፣ ለቅሶ የለም። ይሄንን ደግሞ ፓርላማው ላይ ጠቅላይ ሚኒስትሩን ተናገሩት። ስለዚህ የነዚህ ልጆች የእህቶቻችን የልጆቻችን እንባቸው፣ ደማቸው፣ እንግልታቸው፣ ክብራቸውን ማጣታቸው እንደዚህ በሰቀቀንና በሰቆቃ ውስጥ እንዲያልፉ መደረጋቸው በህይወት ውስጥም የተረፉትን በህይወትም ከሌሉ ደግሞ ሌሎቹንም የነሱን ማንነት ፍለጋቸውን ፍትህ እንዲያገኙ መጮህ የእያንዳንዱ ሰው ድርሻ። ከመንግስት እንደዳርጎት ሐሳብ ሲለቀቅላቸው አይደለም የሃይማኖት ተቋማት መግለጫ ማውጣት የለባቸው። ኢትዮጵያ ቤተክርስቲያን ልጆቿ እንደዚህ መከራ ውስጥ ሲያልፉ ድምጿን ልታሰማ ይገባል። የፍትህ አካላት ድምጻቸውን ሊያሰሙ ይገባል። ከጥፋትና ከካድሬ ሰራተኞች ጋር ማንም ኢትዮጵያዊ ተባባሪ ሊሆን አይገባም። በዓለም አደባባይም የዚህች ልጅ ድምጽ እንባ እንደ ቱኒዚያዊው ነጋዴ የለውጥ እንባ ሆኖ ለፍትህ ሁሉም ሰው የሚነሳበት ደውል የራይል እንባ እግዚአብሔርን ምሕረቱን ወደ ምድር ላይ እንዲልክ እንደጠራው እንደዚህ አይነት እንባ እንዲሆን ከዕጣኑ ጋር ከቅዳሴው ጋር በለፍትህ ወደ እግዚአብሔር ፊት ወደ እግዚአብሔር ገጽ ሁሉም ሰው ሊጸልይ ሊማልድ ሊያለቅስ ይገባዋል። እያንዳንዳችን ቤት የገባ የእያንዳንዳችን ህይወት የእያንዳንዳችን እንባ መሆኑ ሰው ይሄን ሊያስብ ይገባዋል። እኔ ማለት ይሄንን ድምጽ የምትሰሙ ይሄ ምስል የሚታያችሁ ትውልደ ኢትዮጵያውያን ኢትዮጵያውያን እንዲሁም ኤርትራውያን አሁን ኢትዮጵያ ውስጥ ያለው ግፍና መከራ ቀላል አይደለም፣ በጣም ቀላል አይደለም። እና ይሄ እንዴት ወጣ? ይሄ እንዴት ሊወጣ ቻለ? ሁሉንም ነገር ስናየውና ስንመለከተው ራሱን የቻለ ሰዎች የራሳቸውን ትንበያ ሊሰጡ ይችላሉ። እግዚአብሔር ግን የማይገልጠው እግዚአብሔር የማያሳየው ነገር የለም። የግፉ ጽዋ ሲሞላ በትንሹ እንዲህ ያረጋ ያሳያል። የዚች ልጅ ቪዲዮ የጫነው ኢቢኤስ አውርዶታል። ሙሉን ቪዲዮ ከፈለጋችሁ ማየት የቴሌግራም ቻናላችን ላይ ማየት ትችላላችሁ። ሌሎችም ሰዎች ነው ሊሆን ይችላል አላውቅም። ዛሬ የሃይማኖት ተቋማት የሚባለውን ተቋም ስናየው በመንግስት ሳምባ የሚተነፍስ ነው። መንግስት በል ሲለው የሚል አድርግ ሲለው የሚያደርግ ነው። ማንም ይፈጽመው ማንም ይሄንን እኩይ ተግባር ሰው መሆን ብቻ በቂ ነው ይሄንን ድርጊት ለማውገዝ። ማንም ይሁን ማንም የኛ አባቶቻችን የትኛው አባት ነው የትኛው ጳጳስ ነው ይሄ ድርጊት ትክክል አይደለም ብሎ የሚያወግዘው? በውጭ ያሉት በአገር ውስጥ ያሉት የትኛው ሰባኪ ነው ወጥቶ ይሄ ትክክል አይደለም የሚለው? የትኛው ነው? እንዲህ አይነት ነገር በኢትዮጵያ ውስጥ ተፈጸመ ሲባል መስማት ማየት እውነት ይመስላል። ይሄንን ተርጉመን ብናሳያቸው በውጭ ላሉ ሰዎች እውነት እግዚአብሔር በሚያውቀው እንደው ሰው ነው ይሄን ያደረገው እኮ ነው ብሎ የሚጠይቀው የመጀመሪያ የሚጠይቁት ሰው ነው ይሄን ያደረገው። ከሰው ተፈጥረ እንዴት እንደዚህ አይነት ነገር ልታስብ ትችላለህ? ምክንያቱም ምንም ነገር እንኳን እህት ባይኖርህ ሴት ልጅ ባይኖርህ
መፈጠሪያ እናት ናት። እናት አመጣ የወለደችህ በማህፀኗ ነው። ያንን እንኳን ማሰብ ካልቻልክ አንተ ከሰውነት ወደ እንስሳነት ተቀይረሃል ማለት ነው። አንድ ሰው አይደለም በጣም ብዙ ተቀይረዋል ከታች እስከ ላይ ማለት ነው። እንጂ እውነት ሰው ቢኖር አንድ የሃይማኖት አባት፣ አንድ ሼኪ፣ አንድ ፓስተር ይሄ አግባብ ትክክል አይደለም። ይሄንን መስማታችን ብቻ ራሱ ብሔራዊ ንስሐ ያስፈልገናል። ሁላችንም እንደ አንድ ቃል ተናጋሪ እንደ አንድ ልብ መስካሪ ልንጸልይ ወደ እግዚአብሔር ልንጮህ ያስፈልጋል ብሎ የሚል አንድ አስታራቂ ሽማግሌ የእምነት ሰው ነው። ከመንግስት ምንም አንጠብቅም። ግን ይሄንን ያያችሁና የተመለከታችሁ ሁሉም በራሱ ዛቢያ ላይ ቆሞ ድንጋይን ይወረውራል። ፖለቲከኛው በራሱ ዛቢያ ላይ ቆሞ ድንጋይን ይወረውራል። ተቃዋሚው በራሱ ዛቢያ ላይ ሆኖ ድንጋይ ይወረውራል። ግን መቼም ከህሊና የማይጠፋ ይሄንን ያየ የተመለከተ በተለይ ድርጊቱን የፈጸሙ አካላት ቆመው ይሄዳሉ ወይ? የኔ ቆመው መሄድ ይችላሉ ወይ? እነዚህ ሰዎች ሲያደርጉት ለነገሩ ያልሰቀጠጣቸው ቢሰሙት ምን ይደንቃቸዋል? ይሄንን እንኳን አለማውገዝ ራሱ ከድርጊቱን ከፈጸሙ ሰዎች ጋር እኮ ተባባሪ መሆን ማለት ነው። ያም በጣም ብዙ ሰው መስቀል ይዞ ይሄዳል። በጣም ብዙ ሰው ቀሚስ ለብሶ ይሄዳል። በጣም ብዙ ሰው ሃይማኖተኛ መስሎ ይሄዳል። ይሄ እኮ በየአብያተ ክርስቲያኒቱ ሊወገዝ የሚገባው እኮ እኩይ ተግባር ነው። ማንንም ይሁን ማንንም ድርጊቱ ባይተሰልፍ ሊወገዝ የሚገባው ትክክል አይደለም ሊባል የሚገባው ቅድም እንዳልኳቸው ሁሉም ድንጋይ ይወረውራል። የሚወረውረውን ድንጋይ እየተቀበለ ሌላ ድንጋይ ከመወርወር ራሳችንን እንቆጥብ። ይሄን ብቻ ነው መለመናችሁ እኔ በራሴ በግሌ ማለት ነው። ማንኛውም ሰው በራሱ ዛቢያ ላይ ቆሞ ድንጋይ ይወረውራል። ያንን ተቀበለን ድንጋይ አንወረውር። ድርጊቱ ግን የሚወገዝ የሚኮነን እዚህ ላይ እንደጻፍነውና እንዳያችሁት እንደተመለከታችሁት በርዕሳችንም ላይ ሺህ ህንጻ ብትገነባ ሺህ ልማት አለማው በተል ኢትዮጵያ በብልጽግና ጎዳና ላይ የተራመደች ነው ብለህ ፈጣን ባቡር ላይ አስቀምጠ እንድትበር ብታደርጋትም በእርግጠኝነት መናገር ይቻላል የማይገለጥ የተሰወረ ምንም የለም። ይሄ አሰቃቂ ግፍና በደል ዋጋ ያስከፍላል። እያንዳንድህ የራሔልን እንባ የሰማ አባት እግዚአብሔር ዋጋ ያስከፍላል። የራሔል እንባ ለእስራኤላውያን ነፃ መውጣት ምክንያት ነበር። ለእስራኤላውያን መዳን ምክንያት ነበር። የዚች ሴት እንባ ለብዙዎች መዳን ምክንያት ሊሆን ይችላል። እግዚአብሔር የሚሳነው ነገር አለ? እግዚአብሔር የሚሳነው ነገር የለም። ከዚህ በላይ የክፋት ጥግ እናት ተቸግራ አስተምራ ዩኒቨርሲቲ ልጄ ተለውጣ አድጋ ለሀገርም ለኔም ለህዝብም ለራሷም ጠቅማለች ያለቻት ሴት በእንዲህ ልክ በመከራ ህይወት ውስጥ አልፋ መከራ ተቀብላ ታቻላል ራበኝ ስትል ልጇን የምታበላውን አይታችኋል። የደረቀ ድርቆሽ ውሃ ዘብዝፋ እዚህ በውጭው ዓለም ላይ ጠግበን ስንደፋው ምግቡን አንሳቀቅም ማለት አይደል? ይሄ እስኪ እንስማው። እስኪ በውጭ ያላችሁ ዝም ብላችሁ የትኛው ቤተክርስቲያን ነው ይሄን አንስቶ አውግዞ የተፈጸመውን ድርጊት አይተናል? እጅግ በጣም ያሳዝናል። የት እየደረስን ነው? ልናለቅስ ልናነባ ይገባል ብለን እንግዲህ በተለይ ለኛ ለአማኞች ለክርስቲያኖች በተለይ ለኦርቶዶክሳውያን የመጨረሻውን ዘመን የምታዩበት ጊዜና ሰዓት የሚለውን ስብከት ትላንትና ሰምተናል።
ከዚህ በላይ መጨረሻ አለ? ከዚህ በላይ የክፋት ጥግ አለ? ከዚህ በላይ ጭካኔ አለ? ከዚህ በላይ እቺ ኮሜዲያ እኮ እግዚአብሔር እድሉን ከፍቶላት እንደው አጋጣሚውን አግኝታ ሊሆን ይችላል። አጋጣሚውን ያላገኙት ዛሬ በዱር በገደል የሚሰቃዩት ቤት ይቁጠራቸው። እቺ ልጅ ወጣች ከዛ መከራ ውስጥ መውጣት አቅቷቸው ባውሬ የተበሉ ስንት ናቸው? ስለዚህ ፍትህ ያጣች ሀገር ፍትህ ያስፈልጋታል። በመንችለው ሁሉ ይሄንን አስተርጉመን ለመላው ዓለም በማድረስ ተለይ ምሁራን የምንባል ሰዎች ኢትዮጵያ ውስጥ የሚሰራው ግፍና በደል ኢትዮጵያ ውስጥ የሚፈጸመው ጂኖሳይድ ቀላል እንዳልሆነ በግልጽ ማሳየት ያስፈልጋል። ይሄን ብልጭልጩን ያያየን እየተመለከትን የብልጭልጩን ደጋፊ መሆን ሰላም ነው። ሰላምን ለማሳየት ለማመልከት ምን ሄድበት አገር ሰላም ነው ጳጳስ ትዝላቻ እና መምህር ሱራፌል እጅግ በጣም ያሳዝናልና በጣም ልቤ ስላዘነ እንደው የተሰማንን ስሜታችንን ለመግለጥ ጭምር ነውና እህቴ ቀጣዩ ዕጣ ፋንታሽ ምን እንደሆነ አናውቅም። ምን እንደደገሱልሽም አናውቅም። አንቺ ግን ትልቅ ነገር ሰርተሻል። እግዚአብሔር ያተረፈሽ ምናልባት እቺን ወቅትና ጊዜ ጠብቀው የማይገለጥ የተሰወረውን ሁሉ ጨለማን ተገና አድርጎ በር ተዘግቶ የተሰራውን ስራ በአደባባይ መግለጥ የሚቻለው አባት እግዚአብሔር እቺን ቀን እንድትመሰክር ሊሆን ይችላል። በእነሱ እይታ አንቺ ዛሬ አልነበርሽም የሞትሽም የገደሉሽም ዛሬ አይደለም። ዛሬ ግን ብዙ ነገር ተደግሶልሻል። ነገ የምናየው የአደባባይ ሚስጥር ነው። እንዴት አርገው ይዘውሽ እንደሚመጡ የትኛው ቢሮ እንደምትሄጂ ምን እንደሚሰጡሽ ምን በይ እንደሚሉሽ ብዙ ነገር ምን ነባል ተናገርኩ ምን ነባል ወጣው የምትይበትም አይነት አጋጣሚ ሊፈጠር ይችላል። ግን እግዚአብሔር ካንቺ ጋር ነው። ስጋሽን መከራ እንዳበዙበት ዛሬም ስጋሽ ላይ መከራ ላይ ያበዙ የሚችሉ ሰዎች ሊፈጠሩ ይችላሉ። ትላንትና ተደብቀው ዛሬ ደግሞ በአደባባይ ትላንትና የታጠቁ ሰዎች ዛሬ ደግሞ ሱፍ የለበሱ ሰዎች የዘነጡ ሰዎች የተቀቡት ሽቶ መዓዛ እጅግ በጣም የሚያውድ ያማረ ቢሮ ጠርተው ሊያናዝዙሽ ይችላሉ። ነፍስሽን ግን ማንንም ምን ሊያደርገው ይችላል? በስጋሽ ላይ መከራ ላይ ያበዙብሽ ይችላሉ። ዛሬ ብዙ ማማለያ ሰጥተውሽ ድጋሚ እንደገና ኢንተርቪው አድርጊ ይሉሽ ይችላሉ። በሽተኛ ነሽም ደግሞ አማኑ ይሉሽ ይችላሉ። በእንቅርት ላይ ጆሮ ደግፍ ሊሆንብሽ የሚችልበትን አጋጣሚ ምን ነው ያቺ ቀን ሚዲያ ላይ ባልወጣው የምትይበትንም ቀን ሊያስፈጥሩሽ ይችላሉ። ስለሁሉም ግን ብርታትን ጥንካሬን ስብራትን የሚጠግን አባት እግዚአብሔር ስብራትሽን ሁሉ እግዚአብሔር ይጠግንልሽ ከማለት ይዘለለ ምለው ነገር የለም። ያዘነ የተከዘ ያለቀ የተቆረጠን ተስፋ የሚቀጥል አባት እግዚአብሔር እንደ ጅማት የቀጠነችውን ተስፋ በወፍራም ገመዶ ተስፋን የሚያሳይ አባት እግዚአብሔር ህልምሽንና ራዕይሽን እውን እንደሚያደርግልሽ አምናለሁ። በህይወት ካኖርሽ ከዚህ በላይ ምለው የለኝም። መምህር ሱራፌል መምህር ሳሙኤል ያው ቃላትም አቅምና ጉልበት ያጣሉ በጭንቅና በፈተና ሰዓት። እቺ ልጅ ወኪል ናት የራሷና እሷን የመሰሉ እህቶች ብቻ ሳይሆን የጭቁን ካህናትና ሽማግሌ ገበሬዎች ምስኪን ኢትዮጵያውያንና መስራትን ተመኝተው በግድ ታፍነው ወታደርም ይሆኑ ከወንድሞቻቸው ጋር እንዲጋደሉ የተለያየ ጎሳና የጥፋት ርዕዮተ ዓለም ሰለባ የሆኑ የሰው ልጆች በሙሉ ወኪል ናት። እሷ በአፋኞች ታግታ ነው ጉሮሯቸው በመንግስት ተይዞ ቤታቸው እየፈረሰ ከሰራተኛ ወደ ነዳይነት ከነዳይነት የመኖር መብት ተነፍጓቸው ህጋዊ የሚሉክልናና ስም እየተሰጣቸው በማንነት በህይወት ውስጥ እንዳይኖሩ እንዲሳቀቁ የሚያደርጉ ሰዎችን ሁሉ ምትወክል እህታችን ናት። የሷ አንባይ ሁላችንም የሷ ስቃይ ሁሉም ኢትዮጵያዊ ስቃይ ነው። እቺን ቃል
ከአንደበቷ ወጥቷል። ታፍነው ያሉ ድምጻቸውን የሚያስተጋቡላቸው አይደለም የመንግስትና ትላልቅ ሚዲያዎች የግል ዩቲዩብ የሚያንቀሳቅሱ ሰዎች እንኳን እንዲህን ነገር አናሰራጭም ብለው ሰውን ማደንዘዣ የሆኑ ነገሮችን ሊያቀርቡ ይችላሉ እንጂ ድምጻቸው የታፈኑ በጣም ብዙ በርካታ ድምጽ ብታሰሙ ተብለው ሌሎች ቤተሰቦቻቸው በሞት አደጋ ላይ ዋስትና የተያዙ አካላት አሉ። ፍትህ ጨቋኞችንም ነው ነፃ የሚያወጣው። የሟች ቤተሰቦችንም በሚያብስ የተጎጂ ሰዎችን አካል የሚመልስ ብቻ አይደለም። በስህተትና በጨለማ በጥላቻና በደም ውስጥ ያሉትን ሰዎች ነፃ ማውጫ ትልቁ መንገድ ፍትህ ነው። ፍትህ ለሁሉም ኢትዮጵያዊ በጭቆና ውስጥ ላሉት ለሚጨቁኑትም ጭምር ከገዳይነት ሱስ ከአሳዳጅነት ክፉ ስራ ለስልጣንና ለገንዘብ ብለው የገዛ ወላጆቻቸውን እህቶቻቸውና ልጆቻቸውን ከማሰቃየት ሁሉም ኢትዮጵያዊ መለስ ብሎ ሊያስብ ይገባዋል። ነገ ሩቅ አይደለም። እያንዳንዱ የዘራውን ያጭዳል። ለእያንዳንዱ ደግሞ ዋጋ ከፋይ እግዚአብሔር አለ። የትላንትናው መንግስት ፀሐይ ነው። ከትላንት ወዲያ በፊት የነበረው ማንም አይገረስሰው። በፊት የነበረውን ደግሞ ንጉሠ ነገሥት ስዩመ እግዚአብሔር እየተባለ በእግዚአብሔር ስም እየተቀጸለ ነበር። ሁሉም ግን አልፏል። የማያልፍ መንግስት እግዚአብሔር ብቻ ነው። የህሊና ጠባሳ አብሮ ከሰው ጋር እንዳይከተል ሁሉም ለፍትህ ድምፁ ማሰማት አለበት። የፖለቲካ ፍርፋሪ ጊዜያዊ ትርፍ አገኛለሁ ብሎ በዚህ ልጅ እንባና ይህንን ድምጽ ባሰሙ አካላት ላይ መጥፎን ነገር ለሚያስቡ በሙሉ ነገ ፍርድ ከእግዚአብሔር ስለሆነ ሩቅ አይደለም። እያንዳንዱ ላይ ይደርሳል። ምንናገረው ከሀገር አካል ስለራቅን አይደለም። መንፈሳችን አብሮ የቆሰለ የኢትዮጵያውያን ግፍ የሁላችንም ምልክት ሆኖ የሚቀጥለው ትውልድና ህሊናችን እንዳያውቅስንም ጭምር እያንዳንዱ ካህን ካባው ቆቡ ማህረጉ አገልግሎቱ መኮፈሻ ሳይሆን ፍትህ መፈለጊያ እንዲሆን ድምፁ ማሰማት አለበት። ኢትዮጵያ ውስጥ ያሉ የህግ አገልግሎት የሚሰጡ ድምጻቸውን ማሰማት አለባቸው። ነጋዴዎች ነዳጅ ቢወደድ ዋጋ ይጨምራሉ ወይ ሱቃቸውን ይዘጋሉ? ልጃቸው እህታቸው ስትገደል ምንድነው የሚያሰሙት ድምጽ? የሁላችንም ቁስልና እንባ ነው። እና እግዚአብሔር ሌሎችም የታፈኑ የታገቱትን ሰዎች እህቶችና እናቶች ምስኪኖችንም እግዚአብሔር በህይወት ያኖርልን። የፍትህ አምላክ ሉል እግዚአብሔር ለእያንዳንዱ ሰው እግዚአብሔር ምህረቱን ይላክ። እረኛው አምላካችን ሉል እግዚአብሔር ለፍትህ ብርታትን ኃይልን ለሰው ሁሉ ይስጥ። ቸር ያሰማን። ይቆያል። ሲያር በቃችሁ ይበለን። እንግዲህ ሌላ ምን እንላለንና ቅድም እንደነገርኳችሁ ማዘን መጸለይ ወደ እግዚአብሔር መመለስ ይሄንንም ደግሞ እውነት የድርጊት ትክክል አይደለም ብሎ መናገር ጽድቅም ነው። እውነት ማለት ጽድቅ ስለሆነ ማለት አሁን ትንሽ ቆይተን የምንሰማቸው በጣም በርካታ ነገሮች እንዳሉ እንሰማለንና እግዚአብሔር ያጽናናት። ሀገራችን ኢትዮጵያ ታማለችና ይፈውስልን ነው የምለው። መምህር ሱራፌል እንግዲህ የነበረን ቆይታ ይሄን ይመስላል። የተሰማንን ስሜት ለመግለጽ ነው። እግዚአብሔር ካንቺ ጋር ይሁን ከማለት የዘለለ ምንለው አንዳች ነገር የለንምና እግዚአብሔር ይርዳሽ፣ እግዚአብሔር ይለመንሽ። ሰላም ሁኑ፣ ሰላም ቆዩ።